ዛሬ ድምጼ ተዘግቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። አንዲት እህታችን እዚህ ጋር ደግሞ እረተው መልስልኝ፣ እናቴ ጉልበቷ መራመድ አይሰጣትም፣ እስርስር ነው የሚልባት ሕክምና ምንም መፍትሄ አላገኘችም፣ እባክህን አትለፈኝ፣ በእናት ግራ ገብቶኛል ትላለች። እሺ ለዛ የሚሆን ቪዲዮ ዛሬ ሰራላችኋለሁ። ቴሮይድ በሽታ ወይም የእንጥል በሽታ ያለባችሁ ሰዎች ዩቲዩብ ላይ ሰርቻለሁ፣ እየሄዳችሁ ተመልከቱ እላለሁ። የወገብ ችግር ያለባችሁ፣ የጉልበት ችግር ያለባችሁ አንድ ላይ ነው ይህንን እምሰራላችሁ ማለት ነው። ለሁሉም የሚያካትት ነው። ኢንሻአላህ አሁን ዛሬ እሱን እሰራላችኋለሁ ማለት ነው። እሱም የምናዘጋጀው እዚህ ጋር ፍልፍል አስወድ ነው፣ ቁንዶ በርበሬ ነው በኢትዮጵያ። እዚህ ጋር ደግሞ ገብስ ነው። ሁለቱን አንድ ላይ እናደርግና አንዳንድ ማንኪያ ነው የምንጨምረው ከገብሱም ከቁንዶ በርበሬው ጋር ማለት ነው። ከዛ አንድ ማንኪያ እርድ ነው የምንጨምረው። እርዱን እንዳታበዙት ያው ጥንጥዬ። ከዚያ በኋላ ሙቅ ውሃ ነው የምንጨምረው። ከዛ እንከድነዋለን ለአንድ ሰዓት ያህል ነው። እሺ ከድነን የምናስቀምጠው። እሺ ከዚያ በኋላ ማለት ነው እርድ እናደርግና ከዛ የወይራ ዘይት እናደርጋለን። ይህንን ካዘጋጀን በኋላ ማለት ነው ይሄ ለሁሉም ነገር ነው የሚሆነው። የጉልበት በሽታ ላለባችሁ፣ እንዲሁም የአጥንት ችግር ያለባችሁ ሰዎች፣ እንደገና ደግሞ ይሄ መገጣጠሚያ ላይ ያሉ ችግሮች፣ ለዛ ሁሉ ነው የሚሆነው። መጀመሪያ ይህንን ትጠጣላችሁ። ይህን ከጠጣችሁ በኋላ ይህንን ሙሉ ሰውነታችሁ ነው የምትቀቡት። ለምሳሌ እናቴ በጣም ትልቅ ሰው ናት ምናምን ብለሽኛል። እናትሽን ሙሉ ገላዋን እንድትቀባ አድርጊ። ይህንን ማለት ነው ቢያንስ በተከታታይ ለ10 ለ15 ቀን ድረስ ሰውነታቸው ኖርማል እስኪሆን ድረስ ማለት ነው። ከተኙበት ኢንሻአላህ በአላህ ፍቃድ ማለት ነው እናትሽ ከተኙበት ይነሳሉ። ቆሞ እንዲሄዱ እንዲራመዱ ነው የሚያደርጋቸው በአላህ ፍቃድ ማለት ነው። እና ይህንን ነገር ተጠቀሙት። በጣም አሪፍ ነገር ነው። ኢንሻአላህ በአላህ ፍቃድ ሁሉም ነገር መልካም ይሆናል። የታመመ ሰው አላህ አፊያ ያድርጋችሁ እላለሁ። ሰላም አለይኩም።